ሰላም እንዴት አላችሁልኝ? የሂራ ማጀት ቤተሰቦቼ ደህና ናችሁ ወይ? ዛሬ እንግዲህ እንደተለመደው በሌላ የምግብ ዝግጅት ተገናኝተናል። እዚህ ጋር እንግዲህ እንደምትመለከቱት ፎሰሊያ በካሮት ቆንጆ አድርገን እናዘጋጃለን፣ እንሰራለን አብረን። አሰራሩ አብረን ከመሄዳችን በፊት የሚያስፈልጉንን ግብአቶች እዚህ ጋር እንግዲህ የታጠበ ፎሰሊያ አለልን። እዚህ ጋር ታጥቦ የደረቀ ፎሰሊያ አለ። እንግዲህ ይሄን ፎሰሊያ እኔ ሁለት ቦታ ቆራርጬዋለሁ። እዚህ ጋር ጫፉን ትቆርጡታላችሁ ማለት ነው። እንደዚህ ቆርጣችሁት ሁለት ቦታ እንደዚህ ታደርጉና ታዘጋጃላችሁ ማለት ነው። ከፈለጋችሁ ሙሉን መጠቀም ትችላላችሁ። ያለበለዚያ ግን እንደዚህ ሁለት ቦታ መቁረጥ ትችላላችሁ። እዚህ ጋር በዚህ መልኩ የተዘጋጀ ካሮት አለልን። ታጥቦ የተከተፈ ካሮት አለ። እዚህ ጋር ቃሪያ በዚህ መልክ ከታተፈ ያዘጋጀሁት ቃሪያ አለ። ሽንኩርትም ይሄው በምታዩት መልኩ በሼሬ መሬ፣ ከፈለጋችሁ በክብ እናንተ እንደተመቻችሁ አድርጋችሁ መከታተፍ ትችላላችሁ። እዚህ ጋር ነጭ ሽንኩርት አለልን። እዚህ ጋር እንግዲህ እንደምታዩት አራት ግብአት ነው። የሮዝመሪኖ ፓውደር አለ፣ እንዲሁም ቁንደ በርበሬ፣ ጨውና ማጣፈጫ ክኖር ተጠቅሜ ያለሁኝ። ክኖር መጠቀም አለመጠቀም ትችላላችሁ። እንዲሁም ደግሞ ዘይት አለልን ማለት ነው። ድስታችንን እናግለውና ዘይት እንጨምርበታለን። የሚበቃን ያክል ዘይት እናደርግበታለን። በመጀመሪያ ፎሰሊያችንን ነው የምንጠብሰው። በዚህ መልክ እንጠብሳለን። ቀቅላችሁ መጠቀምም ትችላላችሁ፣ ግን ከምትቀቅሉ እንደዚህ እሳት ቀነስ አድርጋችሁ ብታበስሉት ይመረጣል። ስታገነፍሉት ስትጠብሱት የመድረቅ ባህሪ ያለውና በዚህ መልክ ብታደርጉት ጥሩ ነው። ቀስ እያለን እንግዲህ እየጠበስ ነው። ፎሰሊያችንን መጀመሪያ አጥበን ማድረቅ ይኖርብናል። ምክንያቱም ከዘይት ጋር ሲደባለቅ እጃችንን ፊታችን ላይ ሊያቃጥለን ይችላል በፍንጣሪ። ለዛ ተጠንቀቁ። ብታደርቁት አሪፍ ነው። ካጠባችሁ በኋላ አድርቁት። በጨርቅም በሶፍትም በንጹህ ጨርቅ በሶፍትም ማድረቅ ትችላላችሁ። እንደምታውቁት እንግዲህ ፎሰሊያ ሁሉም እኩል ሳይዝ የላቸውም እና ለመብሰል ትንሽ ጊዜ ይወስድብናል፣ ለመጠበስ ጊዜ ይወስድብናል። ቢሆንም በቂው ነው። ይሄንን ወደ ሳህናችን እንገለብጥና ሌሎቹን እንጠባብሳለን ማለት ነው። ይሄው በዚህ መልክ ጠብሰናል። በዚህ መልክ ቆንጆ ሆኖ ተጠብሶልናል። ዘይት አለመጨመርም ትችላላችሁ። እኔ ግን ትንሽ ጨምሬበታለሁ። ሽንኩርታችንን እናደርጋለን። ብዙም አናበስለውም፣ ምክንያቱም ከካሮቱም ከፎሰሊያውም ጋር አብሮ ስለሚበስል በቂው ነው። ሌሎች ግብአቶችን እንጨምራለን። የተወሰነ ነጭ ሽንኩርት፣ ይሄን አይነት ነጭ ሽንኩርት፣ አንድ ፍሬ ነጭ ሽንኩርት ወይም ደግሞ ሁለት ፍሬ ነጭ ሽንኩርት በቂው ነው። በመቀጠል ካሮታችንን እናደርግበታለን። ካሮት አገንፍላችሁ መጠቀም ትችላላችሁ። ካሮት ይበስላል ቶሎ፣ እንደ ፎሰሊያው አይደለም። ለዛ ማገንፈልም አይጠበቅባችሁ። ካሮታችን እንግዲህ በዚህ መልክ ጥብስ ብሎልናል። እንግዲህ እንደምትመለከቱት
ቅድም የጠበስነውን ፎሰሊያ እናደርግበታለን። አንድ ላይ እናደባልቀዋለን። እሳት በጣም ቀንሳችሁ ነው መጥበስ ያለባችሁ፣ ምክንያቱም ይቃጠላል። ቀስ እያለ በእንፋሎት ይበስላል። በመቀጠል እነኚህን ግብአቶች አራቱን ግብአቶች ጨው፣ ክኖር፣ ቁንደ በርበሬና የመጥበሻ ፓውደር ወይም ሮዝመሪኖ ፓውደር እናደርግበታለን። በዚህ መልክ እንግዲህ ሰርተን አዘጋጅተን ጨርሰናል። እንደምትመለከቱት ቆንጆ ነው። በተለይ እራት ላይ ባዶን መመገብም ትችላላችሁ። እንዲሁም በዳቦ በእንጀራ እንደ አይነትም መቅረብ የሚችል ምግብ ነውና ሞክሩት፣ ትወዱታላችሁ። በዚህ መልክ እንግዲህ ሰርተን ጨርሰናል። አሁን በመጨረሻ ቃሪያችንን እናደርጋለን። ስቶቫችንን እናጠፋዋለን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ሰርተን ጨርሰን በዚህ መልክ ሳህናችን ላይ አድርገን ለመመገብ ዝግጁ አድርገናል። በየቤታችሁ እንግዲህ ሞክሩት። ለምሳ፣ ለእራት፣ በተለይ ለእራት እንደዚህ ብቻውን ብትመገቡት በጣም ምርጥ ነው። በሌላ እንግዲህ የምግብ ዝግጅት እስክንገናኝ ድረስ ሰላም ቆዩ። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ይሄው እንግዲህ በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ቻው ቻው።